እንዴት ሰነበታችሁ? ባለፈው ሳምንት አንዲቷን ጥቅስ ብቻ ይዤ 6 ምዕራፍ ኤፌሶንን ከፊትና ከኋላ እያንከባለልኩ አስቸግሬያችሁ ነበር እና አይ ብዬ በራሴ ያዝኜ ነበር። በአንድ ጥቅስ ነው ያደከምኳቸው ብዬ ዛሬ ደግሞ 2 ጥቅስ ተጨምሬ ይዤ መጥቻለሁ። ያው የጥቅሱ መጨመር ሳይሆን ምናልባት ባለፈው ሳምንት ውስጥ እግዚአብሔር በክርስቶስ ኢየሱስ የሚያደርገውን ነገር ዓለም ሳይፈጠር ጀምሮ ነው ያስበው። የምናወራው ነገር ዛሬ የምንነጋገረው በሕይወታችን ዘመን የሚሆነው ነገር የእኛ ሀሳብ አይደለም። በፍጥረት ምክንያት የመጣ አይደለም። በውድቀት ምክንያት የመጣ አይደለም። በሰው ምክንያት የመጣ አይደለም። የእግዚአብሔር የዘላለም ሀሳብ ነው። ይሄንን ሳምንቱን አስባችሁ እንደሆነ እርግጠኛ ስላልሆንኩ ያሰበ ይኖራል። መለስኩ። እንግዲህ መለሳለሁ። እድል ተሰጠኝ። እድል ደግሞ ትልቅ ነው። የእግዚአብሔርን ቃል ነው የምንነጋገረው ስለምንል የእግዚአብሔር ቃል በኤፌሶን ምዕራፍ 4 ላይ እንደዚህ ይላል። በአዲሱ መደበኛ ትርጉም ነው ማነባው። በተለምዶ በአዲሱ መደበኛ ትርጉም ብዙ አላነብም። እዚህኛው ክፍል ላይ ሳነብ ግን አማርኛው እኔ ከማሰበው በላይ ቁልጭ ያለ ስለሆነ ነው ይሄኛውን የመረጥኩት። ምዕራፍ 4 ከቁጥር 17 ጀምሮ ሐዋርያው ጳውሎስ እንደዚህ ይላል። ስለዚህ ይህን እነግራችኋለሁ፣ በጌታም አደራ እላለሁ፣ በአስተሳሰባችሁ ከንቱነት እንደሚኖሩት እንደ አሕዛብ ልትመላለሱ አይገባም። እነርሱ ከልባቸው መደንደን የተነሳ ስለማያስተውሉ ልቦናቸው ጨልሟል፣ ከእግዚአብሔርም ሕይወት ተለይተዋል። ሕሊናቸው ስለደነዘዘ በማይረባ ምኞት በርኩሰት ሁሉ እንዳሻቸው ለመኖር ቅጥ የሌለው ብልግና ራሳቸውን አሳልፈው ሰጥተዋል። እናንተ ግን ክርስቶስን ያወቃችሁት እንዲህ ባለ መንገድ አይደለም። በእርግጥ ስለ እርሱ ሰምታችኋል፣ በኢየሱስም እንዳለ እውነት በእርሱ ተምራችኋል። ቀድሞ ስለነበራችሁበት ሕይወት የሚያታልል ምኞት የሚጎድፈውን አሮጌ ሰውነታችሁን አውልቃችሁ እንድትጥሉ ተምራችኋል። ደግሞም በአእምሯችሁ መንፈስ እንድትታደሱ እውነተኛ የሆነ ጽድቅ እንዲሁም ቅድስና እግዚአብሔር እንዲመስል የተፈጠረውን አዲስን ሰው እንድትለብሱ ነው። እንጸልይ። እግዚአብሔር አምላካችን ሆይ በፊትህ ቀርበናል። በፊትህ ስንቀርብ ቃልህን የምትሰጠን አንተ ነህ። ቃልህን የምታበራልን አንተ ነህ። ያለንበትን ሁኔታ አይተህ የሚሻለውን መንገድ የመከርክ ደግሞም የምትሰራ ጸጋን የምታበዛ የምታበረታ አንተ ነህ። አቤቱ ጌታ ሆይ እነሆ በፊትህ እንድንቆም በአዲስ ሕይወት እንድንቆም በክርስቶስ ኢየሱስ እንድንቆም እንደ አንድ ማህበር እንደ እግዚአብሔር ወገን እንደ ክርስቶስ ኢየሱስ ወገኖች እንደ ክርስቶስ ተከታዮች በስምህ ለመቆም እንድንችል ጸጋህን ዛሬ እንድታበዛልን ቃልህን በዚህ ላይ አብራ። እኔም ስናገር ወደ ጎኖቼም ሲሰሙ ከዚህም በኋላ ባለው ሕይወታችን ጌታ እግዚአብሔር ሆይ አንተ ምራን። በኢየሱስ ክርስቶስ ስም አሜን።
ከየት ብንጀምር ይሻል ይሆን? መጀመሪያ ሳስብ ለቤዛ ቀን የታተማችሁበትን የእግዚአብሔርን መንፈስ አታሳዝኑት ከሚል ለመነሳት አስቤ ነበር። አሁን እኔ እንደዚህ ያለውን ለእናንተ ከማወራው ለራሴ ባወራው ስለሚሻል ተውቁት። ወደ ኋላ መመለስ ይሻላል። ያነሳ ነው ላይ መመለስ ይሻላል። እግዚአብሔር ከዘላለም እስከ ዘላለም የሚሰራውን ነገር በኤፌሶን ላይ እንደተቀመጠው የተታለልንበት ልብ ማንልበት ነገር የእግዚአብሔርን ስራ ሳይሆን ሌላ ነገር የዘላለምን ሕይወት ሳይሆን የጊዜውን ነገር እንድናስብ የሚያደርጉ ብዙ ነገሮች አሉ እና ያው ሁላችን እንደምናውቅ አዳምና ሔዋን የተታለሉት ለእናንተ ብዬ ነው ሲላቸው እባቡ እኔ እኮ ለእናንተ ብዬ ነው፣ እኔ እኮ እንደ እግዚአብሔር እንድትሆኑ ብዬ ነው ሲል ከዚህ ማምለጥ አንችል። በጣም አስገራሚ ነው። ምን ያስከትላል አንልም። ሰው ልጅ ይሄ እኮ ላንተ ነው ሲባል እውነት ነው ብሎ የሚያስብ፣ ይሄ እኮ ይጠቅምሃል ሲባል ወገን ነው። ይህን የሚል ሰው ሁሉ እንደ ወገን ነው የሚቆጠረው። ዓለምን ሁሉ ያሳሳተ አመለካከት ይጠቅማችኋል በሚል የቀረበ ነው። አንድም ጥፋት፣ ሞት ለዘላለም ከእግዚአብሔር ክብር የሚያጎድል ነገር ለሰው የሚቀርበው የሚሻል ነው ተብሎ ነው። ያልቻልነው ሥላሴ አብ ወልድ መንፈስ ቅዱስ አይደለም። ያልቻልነው ሥላሴ የሥጋ ምኞት፣ የዓይን አምሮት እና ስለ ሥጋ መመካት ነው። ሌላ ሥላሴ ነው የቸገረን። ሁሉም ውስጣችን ያለን የዓይን አምሮት፣ ምኞት፣ ትምክት የእግዚአብሔርን ፈቃድ እንዳናደርግ የሰማይ አምላክ ፈቃድ እንዳናደርግ ከዘላለም ዓለም ጀምሮ ከፍጥረት በፊት ጀምሮ እግዚአብሔር በዓለም ላይ የሚያደርገውን ፈቃዱን ይፈጽማል እያል ትልልቅ ነገር እያወራን የምናፈርሰው ምኞት፣ ትምክህት፣ መታለል ውስጣችን ባለች ትንንሽ ነገር ነው። ይገርማችኋል። ዓለም ላይ ደግሞ መላው ዓለም ምኞት አይረካም ብሎ ተስማምቷል። መላው ዓለም እንዲያውም ምኞት ስለማይረካ የማይረካ ምኞት ስላለን ቴክኖሎጂ በመጣ ቁጥር ምኞት የሚያበዛል። አዲስ ነገር በዓለም ላይ መጣ ሲባል ምኞት የሚያበዛ ነው። ከነዛ ክፉ ሥላሴዎች ሶስት ነገሮች የሚያስወጣን ነገር የሚያመጣ ነገር የለም። ሁሉም የዓይን አምሮታችሁን ተወጡ፣ የልብ ምኞታችሁን ሙሉ። ትምክህት ማንን ይመለከታል? እስከ መጨረሻው ማን ያገባዋል? ራሳችሁን ችላችሁ እስከምትችሉት ሂዱ የሚል ነው ዓለም ላይ የሚደረጀው ሀሳብ በሙሉ። ሐዋርያው ጳውሎስ ኤፌሶን ሰዎችን የመከራቸው ታሪኩን ስታነቡ የምታገኙት በዓለም ላይ በትምክህት ፈጽሞ ትምክህታቸው ያልተሰበረ በትምክህት የሚታወቁት ፋርስ ይባላሉ። ኢራን ማለት ነው። ፈጽሞ ትምክህት የሚባለው ነገር ገናናነት ዝቅ አንደረግም። ማንም ቢመጣ ድሮ በጎናቸው ላይ ቻይና ነበር።
በአንድ ጎን ደግሞ ባቢሎን ነበር። ከዛ ዓለሙን በሙሉ አሳሱን ገሰሱን ሁሉ በታወቀው በፈረሶቻቸው እየገሰገሱ መጥተው የቆሙትና የነገሱት ኤፌሶን ከተማ ላይ ነው። ኤፌሶንን የመሰረቱት፣ ቅርጽ ያሰጡት፣ ትልልቁን መቅረዝ ሁሉ የሰሩት የፋርስ ሰዎች ናቸው። የሊዲያ መንግስት ይባላል ታሪክ ለምታውቁ ሰዎች። ኩራት ብቻ አይደለም፣ ደግሞ ድሎት። ቴሌቪዥን ፕሮግራም አይታችሁ ታውቃላችሁ? ባህላዊ ምግብ እንዴት እንደሚሰራ፣ እንዴት እንደሚጠበስ፣ ይሄ የበረሃው ኑሮ፣ የጫካው ኑሮ፣ የገጠር ኑሮ፣ ከብቱ የደለበውን ከብት እንዴት በቴሌቪዥን አለ፣ አሁን ይታያል። የገጠሩ እና እኔም ሳየው ከሶስት ስለሚመለከተኝ ሳየው ራቅ ፋርስ ነው ይህንን ለዓለም ያስተዋወቀ እና ኤፌሶን ድል ያለ ግብዣ የሚደረግበት፣ ሰዎች ሁሉ ልብሳቸውን አለባበስ ብትሉ፣ አኗኗር ብትሉ ተዝናንተው የሚኖሩበት የታወቀ የመካከለኛው የቅርብ ምስራቅ ትልቅ ከተማ ነው የነበረው። ተደላድለው ሰው የሚኖሩበት ቦታ ነው። እዛ ላይ ነው ግሪኮቹ ሲመጡ አሌክዛንደር ዘ ግሬት የሚባለው ትልቁ እስክንድር መጥቶ ፋርሶቹን እየገፋ ፋርሳውያኖቹ የሰሩትን ከፍታው ቦታ ሁሉ መቅደሶቹን ሁሉ ወደ ግሪክ ስርዓት፣ ወደ አዲስ አምልኮ፣ ወደ አዲስ አሰራር እየቀየረ ሲሄድ ግሪክ ከሄደ በኋላ ደግሞ ሮማኖቹ ላው ላይ ተደረጉ። ስለዚህ የኤፌሶን ስልጣኔ በፋርስ ተጀምሮ ከዛ በኋላ ወደ ግሪክ፣ ከዛ በኋላ ወደ ሮም ነው የሄደው። ክርስትና በላዩ ላይ ሲሰበክ ሐዋርያው ጳውሎስ በላዩ ላይ ክርስትናን ሲሰብክ ወገኖቼ ወደኋላ መሄድ ነበረበት። ወደኋላ ዓለም ላይ ያሉት ስልጡን ነን የሚሉ፣ አዋቂ ነን የሚሉ፣ ኃያል ነን የሚሉ ሁሉ ቦታ ላይ ስለነበሩ ሁሉም የሚያነሱት ታሪክ ስላላቸው ሁሉንም የሚሽር ወደኋላ ተመልሶ የለም ዓለም ሳይፈጠር እግዚአብሔር እኛን ያዘጋጀን ለምን ጉዳይ እንደሆነ አወቁ ብሎ ከኋላ ማስረዳት ያስፈለገው። ሁሉም ደግሞ ፋርስም የግሪክም የሮምም ሰዎች ሁሉ ደግሞ ሰዎችን ምኞት እንዲያበዙ ትምክት እንዲያበዙ የሚያስተምሩ ስለነበሩ ሐዋርያው ጳውሎስ ሕዝቡን ከዛ ውስጥ እንዴት አድርጎ እንደሚያወጣ፣ በክርስቶስ ኢየሱስ እንዴት አድርጎ በምን መሞላት እንዳለባቸው፣ በምን መታደስ እንዳለባቸው፣ ምን ቢይዙ ከምኞት እንደሚላቀቁ፣ ምን ቢይዙ ከአምሮት እንደሚላቀቁ፣ ምን ቢይዙ ጸንተው የማያልፍ የዘላለምን ርስት እንደሚቀበሉ እያሰበ ነው ያስተማራቸው። ለእኛም የሚጠቅመን ይመስለኛል። ዛሬ የጠዋት ሬዲዮዬን ከፍቼ ነበር። የጠዋት ሬዲዮ ተራው የዛሬ የማዳምጠው የነበረው በእንግሊዝኛ ማኔጂንግ ኬዎስ ይላል። ትርምሱን ማለት ነው። ኬዎስ ማለት የዓለም ላይ ያለው ነገር በሙሉ ሰው የነካው ነገር ሁሉ አልሆነም። ኃያላን ዓለምን ጸጥ ያደርጋሉ ሲባል ጸጥ አላደረጉም። ጭራሽ ረብሻ በዛ። ሀብታሞቹ ናቸው ዓለሙን ጸጥ የሚያደርጉ ሲባል አልሆነም። ምዕራብ ነው ሲባል አይደለም ምስራቁ ተነሳ። አይ ምስራቅ ነው ሲባል አፍሪካ አሁን እኛም ወደኋላ አንቀርም ብለናል። አንቀርም። ኬዎስ ስርዓቱን ማናጋት ስለሆነ እኛም ገብተንበት እንሞክረዋለን እንጂ መሞከር ነው ያለብን። ዓለም አይደለም እንዴ? ማንም እኮ የፈለገው ማድረግ ይችላል። ስለዚህ መግባት ነው ያለብን። ሙከራ የማይደረገው የጸና በምኞት የማንመጣው በትምክት የማንመጣበት እግዚአብሔር ዓለም ሳይፈጠር ጀምሮ ለሰው ልጅ ያዘጋጀው የጸና የማይለወጥ የእግዚአብሔር ስራ
ከንቱ የተባለውንና ሐዋርያው ጳውሎስ ለኤፌሶን ሰዎች ለነዛ ፋርስን ለሚያውቁ፣ ግሪክን ለሚያውቁ፣ ሮምን ለሚያውቁ፣ ኃያላንን አማልክትን ለሚያውቁ፣ ስለ ትላልቅ የዓለም ጉዳይ ለሚያውቁ ሰዎች ሐዋርያው ጳውሎስ የተርሴስ ሰው መጥቶ ከንቱ የሆነውን ነገር ልንገራችሁ ይላቸዋል። ከንቱ ማለት ቢተከል ዘሩ የማይበቅል ማለት ነው። ቢበቅልም ደግሞ የማያፈራ ማለት ነው። እንግዲህ የአርተሚስ መቅደስ ነው አያፈራም የምንለው? ትልቁን የመካከለኛውን የቅርብ ምስራቅ ትልቁን ስታዲየም በዓለም ገናናነቱ የታወቀውን በኤፌሶን ከተማ የተቀመጠውን የሊቃውንት ጉባኤ የሚሆነውን ትልቁን ቤተ መጻሕፍት ነው ከንቱ ነው የምንለው? እኔ እናንተ ማለት እንችላለን። እሱ ወደኋላ እንመለስ ቢባል እኮ አሁን ስብሰባ ሲደረግ ሰው አይደለም ያፈረሰው፣ መሬት መንቀጥቀጥ ነው አገሩን ያፈረሰው፣ ኤፌሶንን ያፈረሰው። መሬት ተንቀጥቅጦ ነው ድምጥማጡ የጠፋው። ዛሬ ብትሄዱ ፍርስራሽ ነው ያለው። ስለ ፍርስራሹ ራሱ የሚነገረው ትልቅ ክብር ነው የሚነገረው። ስለ ፍርስራሹ የሚነገረው ገናናነት ራሱ። እሱን እንዴት ነው እኔ እና እናንተ ከንቱ ነው ማለት የምንችለው? እሱን ከንቱ ነው ማለት የምንችልበት መንገድ እግዚአብሔር አስቀድሞ ስላዘጋጀ ያንን እነዚህ የአሕዛብ ወገን የሆኑ ፋርስ ሲመጣ፣ ባቢሎን ሲመጣ፣ ሮም ሲመጣ ግጭት ሲፈጥሩ ነቢዩ ዳንኤል እንደነገረን እንዲሁ ባጭሩ አጠር አድርጌ ለመናገር የዓለም መንግስታት ሁሉ ቢቀያየሩ ሄዶ የዓለም መንግስታት ሁሉ የሚገናኙት እግዚአብሔር በክርስቶስ ኢየሱስ በሚመሰርተው በክርስቶስ ኢየሱስ በሚጸናው የዘላለም መንግስት ነው የሚል እውቀት አለ። እሱ ነው አሁን እዚህ ጋር ያለው ወገኖቼ። ስለ ዳንኤል ትንቢት እዚህ አልተነሳም። ግን ዳንኤል ያነሳቸው ነገስታት ያሉበት ከተማ ላይ ነን። ኤፌሶን ነን ያለ ነው። በኤፌሶን ከተማ ነገስታቱ ሁሉ መጥተው ሄደዋል። ሰውም ሁሉ ከየነገስታቱ ጋር የሚበላውን በልቷል፣ የሚረካውን ረክቷል፣ የጎደለው ጎድሏል። ምን ማድረግ እንዳለባቸው ከዚህ በኋላ እውቀት የለም። ሐዋርያው ጳውሎስ እዛ ቦታ ላይ ደርሶ ነው የምትሉት የነገስታት ስርዓት የሚያልቅበት ሰው እንዴት ጉድለቴ ይሞላል፣ እንዴት ምኞቴ ይሞላል፣ እንዴት አድርጌ ነው ከፍ ብዬ ኃያል ሆኜ በሰው ፊት የምታየው የሚለውን አስተንፍሱ። እግዚአብሔር ከፍ የሚለውን ራሱ በልጁ በኢየሱስ ክርስቶስ ከፍ የሚለውን ሁላችንም እንደምናውቅ ከነገድ ከቋንቋ ሁሉ ለራሱ የሚሆንን በክርስቶስ በቤተ ክርስቲያን በኩል እየሰራ እንዳለ ነገስታቱ ራሳቸው ኃያላኑ ራሳቸው ገና ሊሰሙት አላቸው። ገና ይህንን ማወቅ አለባቸው። የዓለም ኃያላን ጉድ እስኪሉ ድረስ የሚጸናው የሚቆመው በክርስቶስ ኢየሱስ ነው። በቤተ ክርስቲያን በኩል ነው የእግዚአብሔር ሥራ የሚታየው። ይህንን ነው ሐዋርያው ጳውሎስ የሚያስተምረው። ከ2000 ዓመት በኋላ እኛም ይህንን ነው በኤአይ ዘመን የምናወራው። ኤአይ የማይመጣው ነገር ስለሌለ ክርስቶስ ኢየሱስ ማን እንደሆነ ካወቃችሁ አብርሃም ተመርጦ ነበር። በአብርሃም በኩል የሚመጡት የአብርሃም ትውልድ ደግሞ አይሁድ የተስፋ ባለቤት ናቸው።
ስለዚህ ዓለምን የሚያድን መንገድ የሚመጣው በአይሁድ ነው ወይስ በፋርስ፣ በግሪክ፣ በሮም? ሐዋርያው ጳውሎስ እንደሱ አይደለም። ለእነሱ ምዕራፍ 2 ላይ ሆኜ ነው እንግዲህ ከ4 ወደ 2 ዘልያለሁ። ለእነሱ ለአይሁድ ለሆኑ ለአብርሃም ትውልድ ለሆኑ ለእነሱ ሰላምን በክርስቶስ ኢየሱስ፣ አሕዛብ ለሆኑ ነገሥታትን ለሚያከብሩ ክብርን በራሳቸው ለሚፈልጉ ደግሞ ለእነሱ ሰላምን፣ ለአብርሃም ትውልድ ሰላምን ብሎ ጠርቶ ከአሕዛብ ወገን ላሉት ሰላም ብሎ ጠርቶ ከሁለቱ አንድ ቤተ ክርስቲያን፣ አንድ ማህበር፣ አንድ ሕዝብ፣ ከሁለቱ አንድ በእግዚአብሔር ሥራ በክርስቶስ ኢየሱስ ለእግዚአብሔር ክብር የሚያቀርቡ ስለ ፍላጎታቸው፣ ስለ ምኞታቸው፣ ስለ ኩራታቸው ሳይሆን እግዚአብሔር ከዘላለም ጀምሮ ከጥንት ጀምሮ እስከ ዘላለም ድረስ የሚያደርገውን መናገር የሚችሉ ስለ ራሳቸው፣ ስለ ሕዝባቸው፣ ስለ ትውልዳቸው ሳይሆን ስለ ፈጠራቸው አምላክ ማውራት የሚችሉ አዲስ ሕዝብ፣ አዲስ ሰውነትን አዘጋጅቷል። ይሄ ካልገባን ወይ በአይሁድ መንገድ ወይ በፋርስ መንገድ ወይ በግሪኮች ወይም በሮማውያን መንገድ ነው የምንሄደው። እያንዳንዳቸው የምን ባህሪ እንዳላቸው ዛሬ ማውራት አልችልም። ሰዓት እንዳሳጥር ግብዣ አለኝ። ግብዣ ስላለ እዚህ ቁጥር 25 ላይ ውሸት አስወግዱ ይላል። ብቻችንን እንደዚህ የምናወራውን ውሸት እንዳይመስላችሁ። ይሄኛው ውሸት ዝም ብለን ሰው አንዱ ምናምን ብለን እዚች የምናወራት ውሸት ቅድም ሄደን ነበር አልኩም እየሄድን እንዳይታወቅ የዋሸን እሱኛው አይደለም። ይሄ እሱ አይደለም። ይሄ ሕይወትን ያደራጀንበት ይለማል፣ ይበዛል፣ ይበረታል፣ ምኞት ይሞላል፣ ክብር ይሰጣል የሚለውን ያደራጀንበት የዓለም ስርዓት ውሸት ስለሆነ የማይረባ ስለሆነ ከንቱ ስለሆነ እግዚአብሔር ደግሞ ከንቱ ያልሆነ የሚያድግ የሚሰፋ የሚበዛ ደግሞም የሚጸና በቤተ ክርስቲያን በኩል አዲስ ሕይወትን ስለሰጠን እሱ ሕይወት የእግዚአብሔር ሕይወት ይባላል። ሕዝብ ሁሉ በመሰለው መንገድ ሲሄድ፣ ዓለም ሁሉ በመሰለው መንገድ ሲሄድ እግዚአብሔር ሕይወትን የሰጠው በራሱ ደስ ይላል። እንግዲህ አሁን ኤፌሶን ላይ ስንደርስ በእግዚአብሔር መንገድ፣ ስለዚህ እንለያለን ማለት ነው። የእግዚአብሔር መንገድ አለ። የልዩ ልዩ ሕዝብ ደግሞ አሕዛብ የተባለ የአሕዛብ መንገድ አለ። የእግዚአብሔር መንገድ አለ። የአሕዛብ መንገድ አለ። መምረጥ ነው እንግዲህ። የሚታለለው ያ የክፉውን ምሳሌ፣ የክፉውን ስላሴ፣ የክፉውን ነገር የምናስብ ከሆነ የሚቀድመው የፍስሐን ምኞት መሙላት ከሆነ የፍስሐ የዓይን አምሮት ከሆነ የልብ ምኞት ወይም ፍስሐ የሚመካበት ጉዳይ ከሆነ የጥፋት የአሕዛብ መንገድ ነው። አዲስ አይደለም። አዳማዊ የቀደመ ከኤደን ገነት የወጣንበት ከእግዚአብሔር ክብር የጎደልንበት የተዋረድንበት ውርደቱን ክብር ነው ብለን የቀየርንበት ሰው ራሱን ምኞት ሞልቶ የዓይኑን አምሮት ተከትሎ ተመክቶ እንደ ፋርስ ሰው ተንደላቆ ተቀምጦ የክብር የወርቅ ወንበር ላይ ቁጭ ብሎ ውርደቱን ክብር ነው ይለዋል።
ክርስቶስ ኢየሱስ ደግሞ እሺ ብሎ በነዛው በኖረው ሮማውያን እጅ በነዛው በአይሁድ እጅ እስቲ ተናገር፣ እስቲ ትንቢት ተናገር፣ እስቲ ማን እንደሆንክ እስቲ በል እየተባለ እየተላገጠበት እየተቀለደበት የመስቀል ሞት ይሞታል። የእግዚአብሔር ሕይወት በአሕዛብ መካከል ይዋረዳል። ማሻሻል አይቻልም። የእግዚአብሔር ሕይወት በእኛ መካከል ሊከበር የሚገባው ይሰደዳል። ክርስቶስ ኢየሱስን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳል። ለምን? መከራን እየተቀበሉ መኖር ተቀባይነት የለውም። ስለዚህ የትኛው ሰው ነን? የትኛውን ህይወት ነው የምንኖረው? በየትኛው ህይወት ነው የቆምነው? በእግዚአብሔር ሐሳብ፣ በዘላለም ሐሳብ፣ በክርስቶስ ኢየሱስ በቤተ ክርስቲያን በኩል የታደሰውን አዲስ ሰው ነው የምንመስለው? እንደ ክርስቶስ ኢየሱስ ለጸና ለዘላለም ህይወት የቆመ በመከራ ውስጥ ሁሉ የሚያልፍ በአእምሮ መታደስ ሌላ ነገር ስለሌለው ዓለምን ሁሉ አድሰን ቢሆን ኖሮ የሚያጅበን ሰው ብዙ ነበር። ትልልቅ መቅደሶች የምንሰራ ቢሆን ኖሮ በጣም ግሩም ናቸው ይባል ነበር። ይገርማችኋል፣ የቅርብ ምስራቅን የዞርኩ ሳይ ሰባቱን አብያተ ክርስቲያናት እየዞርኩ ሳይ የገረመኝ ነገር እያንዳንዱ ሰባቱ አብያተ ክርስቲያናት ያሉበት ከተማ ላይ ትልልቅ አሮጌ ህንጻ አለ እና እኔ አእምሮ ውስጥ የነበረው የድሮ ቤተክርስቲያን ፈርሶ ነው ብዬ ነው። ምክንያቱም እኔ የሰማሁት አብያተ ክርስቲያናቱ ፈረሱ በሚለው ነው እና ጠጋ ብለን ስንጠይቅ እነዛ ትልልቅ ሐውልቶች በሙሉ የጣዖት ቤቶች ናቸው፣ ቤተክርስቲያኖች አይደሉም። ኤፌሶን ጉባኤ ተደርገዋል ነበር። በታሪክ ስታውቁ የኤፌሶን ጉባኤ የተደረገበትን ቦታ አሳዩኝ ብዬ ስል ከለመለመው ለመለመ ስላችሁ ፈርሷል አይደለም። ፍርስራሹም ቢሆን እኮ ትንሽ እንትን ሐውልቶቹ በብዛት አሉ አይደለም። የኤፌሶን ጉባኤ የተደረገው አመድ ላይ ነው። ቁርጥራጭ ድንጋይ አለ፣ ምልክት አለ፣ ትንሽ ህንፃ ነበረ ቦታው ላይ የሚል ከሰንዲ ቤተክርስቲያኑ ታዲያ የት ነው የነበረው ስል ለካ ቤተክርስቲያኑ ህንፃ አይደለም። ለካ በዛን ጊዜ የነበረው ቤተክርስቲያን ግንብ አይደለም። ለዛ ሐዋርያው ጳውሎስ እንዲህ አድርጎ አክብሮ እግዚአብሔር የመሰረታት ቤተክርስቲያን ብሎ የሚለው በኤፌሶን በተቀመጠው ከትልቁ ሐውልቱ ጋር ሲታይ ለካ እዚህ ቦታ ነው መባል አይችልም። ነገራችኋለሁ እንግዲህ እኔ የገባኝን የክርስቶስ ቤተክርስቲያን በሸክላ የተገነባ ህንፃ አይደለም። በሸክላ የተገነባ ትልቅ ህንፃ ቢሆን ኖሮ የተገነባውን ትልቁን ካቴድራል ጎብኚ አናጣም ነበር። ትልቁን የሰራነውን አርኪቴክቸር፣ ትልቁን የሰውን ጥበብ የድንጋይ ብቻ ሳይሆን የጠቅላላው ለሰው ልጅ አይን የሚስብ ውስጡ ስትገቡ ልብን የሚማርክ ወገኖች፣ ቤተ ክርስቲያን የእግዚአብሔር ሕይወት ነው፣ ህንፃ አይደለም። በተጠሩ የእግዚአብሔርን ፈቃድ ለማድረግ በተሰበሰቡ ሰዎች ውስጥ የሚኖር የእግዚአብሔር ሕይወት ነው። በእግዚአብሔር ሕይወት ዓለማዊውን መንገድ፣ ከንቱን መንገድ፣ የማይረባውን መንገድ፣
ታይቶ የሚጠፋውን ትተን የማይጠፋውን ነገር እንድንይዝ እግዚአብሔር በክርስቶስ ኢየሱስ እኛን ጠርቶናል። አዲስ ሰው፣ አዲስ ሕይወት፣ የእግዚአብሔር ሕይወት በዓለም ላይ የነገሰውን የትምክህት፣ የምኞት፣ የትዕቢት ሕይወት ሳይሆን ዓለም ላይ የነገሰውን የፈጠረን አምላክ፣ ያከበረንን አምላክ መልሰን ማክበር የምንችልበት፣ ክብሩን ለሱ የምንመለስበት፣ ተገናኝተንም እርስ በርሳችን እውነተኛ የሆነ የጸና አምላክ ማን እንደሆነ የምናስብበት በክርስቶስ የተገኘ አዲስ ሕይወት ነው። አንድ ነገር ብቻ ተናግሬ አቆማለሁ። ኤፌሶን ከሚናገራቸው ብዙ ነገሮች ውስጥ የእግዚአብሔር ሕይወትን ሲናገር ስንታቻችሁ መጠጥ እንደጠጣችሁ አላውቅም። ስንት ሰው ሲጠጣ ይሞላል አይደለም? ሰውነት አይጎልም እኮ ይጎላል እንዴ? ሲጠጣ አይጎልም፣ እየሞላ ነው አይደል? እየሞላ ነው። እና ስትጠጡት ሰውነታችሁ እንዳይታዘዝ የሚያደርግ መጠጥ ማለት እንደዚህ ነው እኮ። እንጠጣለን፣ ከዛ በኋላ አካል ሰውነታችሁን በትክክል እንዳይታዘዝ የሚያደርግ ነገር መውሰድ ማለት ነው። እና ይሄ ነው በቃ አሕዛብ መንገድ፣ ምንም ሌላ መግለጫ የለው። በወይን ጠጅ አትስከሩ ብሎ ማባከን ነው ያለው። ለምንድን ነው አትስከሩ? ደስ እንዲለ ለጊዜውም ቢሆን ደስ ወይን ጠጅ ልቡን ደስ ያሰኘዋል ይላል አይደለም እንዴ? ላዘነ ስጡት አላለም እንዴ? አሕዛብ ምን አሉ? ልቀቁን። ለምን? አንድ ደስ ይበለን። ከዛማ ራሱን ማዘዝ አይችልም። ከዛማ ምን ማድረግ እንዳለበት ሁሉ አያውቅም። እንዴት ያውቃል? ምን ማድረግ እንዳለበት የሚያሳየውን ሳይሆን ምን ማድረግ እንዳለበት የሚያስጠፋውን ነገር እየወሰደ ሰው ማድረግ የሚገባውን ነገር የሚረዳውን ከመቀበል ይልቅ ማድረግ የሚገባውን የሚያስጠፋውን ነገር እየወሰደ ሰው እንዴት አድርጎ ነው ለስራ የሚዘጋጀው? እንዴት አድርጎ ነው ሰው የእግዚአብሔርን ክብር እፈልጋለሁ ብሎ እግዚአብሔርን ማክበር ነው የምፈልገው እያለ የሚወስደው ነገር ሁሉ እግዚአብሔርን እንዳያከብር የሚያደርገውን ነገር ማባከን? መንፈስ ቅዱስ የእግዚአብሔር መንፈስ፣ የእውነት መንፈስ፣ የእግዚአብሔር መንፈስ በእኔና በእናንተ ሲሞላ የእግዚአብሔርን ፈቃድ ለማድረግ የምንችልበትን መንገድ ለእኔና ለእናንተ በማስተዋል በጥበብ ከሁሉ በላይ ይጨምራል። አይ እኔን ደስ የሚለኝን ነው ማድረግ የምፈልገው ስንል ደግሞ በቃ ጠጣ፣ በቃ ስከር፣ በቃ ደስ የሚልህን አድርግ። ግን ከዛ ቀጥሎ ያን ደስ የሚልህን እንኳን አደራጅተህ ማድረግ አትችልም፣ ትሰክራለህ። ያንን ደስ የሚልህን እንኳን ቀጥለህ ማድረግ እስከማትችል ድረስ ትስታለህ ራስህን። የአሕዛብ መንገድ ሁለንተናው እንደዚህ ነው። ያው በሳይኮሎጂ ትምህርት ለተማራችሁ የተለያየ ሳይንሳዊና ማህበራዊ እውቀት ያላችሁ ሰዎች ዓለም ላይ ይሄ ራስን ሰክሮ መዝረክረክ እንዳይኖር ፋንክሽናል እንዲሆን ሰው ፋንክሽናል እንዴት እንደሆነ ታውቃላችሁ? እንዳይታወቅ ይደረግና ተቀባይነት ባለው መልክ በአደባባይ አስተካክለን ተሳሳትኩኝ፣ ኃጢአቱን ኃጢአት አይደለም፣ ክፋቱን ክፋት አይደለም፣ ምኞቱን ምኞት አይደለም፣ ትዕቢቱን ትዕቢት አይደለም። ሹሙንምን እናደርገውና ልክ ይመጣል። ሁላችን የምናደንቀው ደረጃ ሲደርስ ስርዓት ይሆናል። በቃ
አንቀርም ሁላችን ከዛ አንቀርም። የእግዚአብሔር መንፈስ በእኛ የሚኖር የእግዚአብሔር መንፈስ አዝኖ ቢሆን እኔ በግሌ ነው ማወቅ አትችሉም። የእግዚአብሔር መንፈስ በእናንተ ውስጥ አዝኖ ቢሆን እናንተ ናችሁ የምታውቁት በግል። ሌላ ሰው ማወቅ አይችልም። ምክንያቱም ለመድን፣ ፊታችንን ቁጭም ማድረግ ለመድን። እንዴት አድርገን ሶሳይቲ ውስጥ ፋንክሽን የምናደርግበትን በቃ ተቀባይነት ባለው መንገድ ኃጢአትን አላለም። ክፉ የተባለውን ነገር ሁሉ ክፉ አይደለም፣ ደህና ነው። እንደዚህ ያለ ልዩነቱን ግልጽ በሆነ መንገድ መለየት እንድንችል የመጨረሻ የምጋብዛችሁ ጉዳዩ በግል ነው ወገኖች። ምንም ቤተክርስቲያን የግል ጉዳይ ባይሆን በክርስቶስ ኢየሱስ እግዚአብሔር የሰራው ስራ የግል ጉዳይ አይደለም። ቅዱሳኑን አለነውር እንዲሆኑ ለዘላለም በፊቱ ሕይወት ሙላት እንዲኖር ብዙ መስክሬ ስለማላቅ ባጭር ቃል ለመስክር። እድሜ 17 ዓመት ገደማ ሲሆን ፒያሳ ነበርኩ እና ፒያሳ ደግሞ አለ ምክንያት ነው ከተማውን የምንዞረው። አለ ምክንያት ነው። 6 ኪሎ ልጅ ነኝ እኔ በዛን ጊዜ። ከ7 ደረጃ በላይ እንወጣና 7ውን ደረጃ አልፈን በራስ መኮንን ድልድይ ቲሩሙን በጎን እያየን 15 ሳንቲም ኪሳችን ስለሌለ ከየት ይመጣል 15 ሳንቲም። ቲሩሙን እንደዚህ እናይና እጅ ነስተን እናልፋለን። አቦዬ ኬክ ቤክ በዚህ በስተግራ በኩል አለ። በጣም ትልቁ ኬክ 25 ሳንቲም ነው፣ በ10 ሳንቲምም አለ። ከየት ይመጣል እናልፈዋለን። ሲኒማ ኢምፓየርን ያው ሰው ይገባል ይወጣል እናያለን እያልን እናልፋለን። እና ደጎል አደባባይን እንዲህ ወደ ላይ፣ ከዛ ወደ ጊዮርጊስ ዳገቱን ልንወጣ ስንል መኮንን ሻይ ቤት አለ፣ ባቅላባ በብዛት አለ፣ ይሸጣል። ገንዘብ ከየት ይመጣል አይተን ማለፍ ነው። ምክንያት የለንም። እና እንመለሳለን ዞረን ወደ ራስ መኮንን ድልድይ። አንድ ዙር አይደለም አይበቃም፣ አልመሸማ። ደግሞ እንዞራለን እንደገና እና ሲደክመን ኪስ ባዶ ነው፣ ደክሞን ወደ ቤት እና አልፎ አልፎ ደግሞ በቃ ገንዘብ ያለው ሰው ይመጣል። ሻይ ጠጣ ስንት አለ ተብሎ ምንድን ነው ከመሬት ከቤት አስወጥቶ ይህንን ሁሉ ግንብ ጎብኝተን ዙሪያውን ዞረን ተመልሰን የምንገባበት ምንድን ነው ሲባል እንዲሁ በድሮ ቋንቋ ለማስመዝገብ። በአዲሱ ቋንቋ ምን እንደሚባል አላውቅም፣ ግን አቴናንስ ነበር። የጠፋ ሁሉ አለ። እናንተስ ተብሎ ወንዶቹም ሴቶቹም ልጃገረዶቹም። ያኔ ደግሞ ነበረ አንድ ጂንስ ከኋላ በክር የተሰፋ። እሱን ያለው ሰውማ በጣም ትልቅ ነው። ክሩ በቢጫ ነው፣ ጂንሱ ላይ በቢጫ የተሰፋ ነው። አለ ምክንያት ለመታየት ብቻ፣ ምንም ምክንያት የለውም። ትንሽ እንግዲህ ገንዘብ ሲመጣ እነዛ ሁሉ የናፈቅናቸው የልብ ምኞት እንግዲህ መጡ ማለት ነው። ቲሩም ገብተን ይገርማቸዋል። አፕሬቲቭ ጠጣሁ። በሩ ጋር ለመግባት የምንፈራው ቤት ላይ ኩራቱስ ቲሩም ገብቼ ከሀገር ፍቅር ቲያትረኞቹ ጋር አፕሬቲቭ ጠጣን። ከዛ እየተለማመድን ስንሄድ እነሱ ራሳቸው ገና ያን ጊዜ እንግዲህ እድሜ ከፍ ስላለ ኮሌጅ ተማሪ ደርሼ ነበረ። መንግስት ሰራተኛ ምናምን መስያቸው ነበር። ኧረ እኔ ኮሌጅ ተማሪ ነኝ እያልኩ አንዳንዴ እየጋበዙኝ ኩራት። አፕሬቲቭ ለመጠጣት የቻለ ሰው ገብቷችኋል አይደለም? አፕሬቲቭ የጠጣ ሰው ኩራቱ። ቤት ስገባ ራስ ምታቱ፣ ለቅሶስ ለቅሶ
ምን ልሰራ ነው የምዞረው? ምንድን ነው ይሄ ሁሉ? ስብሰባው ምንድን ነው? ብዙ ዓመት ነው የደከምኩት። እግዚአብሔር የረዳኝ ቀን አልመጣም፣ ቲሩምም አልመጣም። ወንድሞቼንም ቤት ስትሰበሰቡ እኔን አትጥሩኝ፣ አልመጣም። ለምን? ስብሰባው ምን ጉዳይ እንደሆነ አልገባኝም። ወገኖቼ እኔ ውስጥ የእግዚአብሔር መንፈስ ማዘኑ ተሰማኝ። እኔ ጌታን የተቀበልኩት በ17 ዓመቴ ነው። ጌታን ከተቀበልኩ በኋላ ነው ግንቡ ሱቅ አፕሬቲቭ ለመጠጣት ሄድኩት። ከተማውን ጉብኝት የዞርኩት እግዚአብሔር ቢረዳኝ ነው። በዓይኔ የሚሞላውን ፍለጋ ስዞር በልቤ በውስጤ አልሞላ አልረካ እምቢ ብሎ የእግዚአብሔር ፈቃድ አልፎ ይብቃህ፣ ይበቃል፣ አትዙር፣ በከንቱ አትሄድ፣ የሚሞላ የሚያሳድግ የሚያለመልም በውስጥ የሚቀመጥ የእግዚአብሔር መንፈስ ዓለምን ጥበቧንም ሁሉ መማር የሚችልበት የእግዚአብሔርም ፈቃድ በመረዳት ዓለም ላይ የሚሆነውን ነገር ሁሉ በተሻለ መረዳት ወደምችልበት ወደ ምሕረትና ወደ ቸርነቱ ወደ ጥበብም ወደ ማስተዋልም ወደ እግዚአብሔር ከፍታ እንደወጣ ሽግሽግ አደረኩ። እግዚአብሔር ረዳኝ። ይሄ የኔ ምስክርነት ነው። ዝርዝሩማ ብዙ ነው። ዝርዝሩ ብዙ ነው። ምን ያደርግላችኋል? የባከነው ጊዜ፣ የደከምኩት ድካም። ነገር ግን ለእናንተ እርግጠኛ ሆኜ ለመናገር እንድታውቁ በእግዚአብሔር ሕይወትና በአሕዛብ መንገድ መካከል ግልጽ ልዩነት አለ። እነዛ የአገር ፍቅር ሰዎች እናቶ ተስፋዬ ማታውቁ ትችላላችሁ። ጋሽ ተስፋዬ የት ነህ? የት ጠፋ? ቀረሁ። አይሲ ሄድኩኝ። አይሲን አታውቁም እናንተ? ኢንተርናሽናል ኤቫንጀሊካል ቸርች በዛ ጊዜ አዲስ አበባ ጥቁር አንበሳ ጋር። ምን ነው ጠፋ? ደግሞ ደህና ነህ? አዎ በጣም ደህና ነኝ፣ በጣም ደህና ነኝ። ብዙዎች ቲያትረኞች ጋር እና አቶ አልዓዛር ሳሙኤል ጋር ጠፋ። ወንድምህም ጋር የለህም? የለውም። ምን ሰራለሁ እዛ? ማባከን ነው፣ ማባከን ነው። ስለምናረገው ነገር ኤፌሶን ላይ ስለተጻፈ አይደለም። እውነተኛው ነገር ስለምናረገው ነገር በአደባባይ ማውራት አይቻልም። አሳፋሪ ነው። ይበቃል ማለት እግዚአብሔር አስተምሮኝ ነው። ይበቃል ማለት መማር የሚችል ሰው እዚህ ዛሬ ይኖራል ብዬ አስባለሁ። በእግዚአብሔር ሕይወት መኖር ይሻላል። አሕዛብ መንገድ፣ የኃጢአት መንገድ፣ የእርካታ መንገድ፣ የትምክህት መንገድ፣ የምኞት መንገድ ይበቃል ማለት ያስፈልጋል። በእያንዳንዳችን በግላችን እግዚአብሔር ደግሞ ይበቃል የሚሉትን ሰዎች አንድ ላይ ሰብስቦ ለእርሱ መልካም መዓዛ ሽታን ማቅረብ እንድንችል በአንድ ላይ መቅደስ አድርጎ እውነተኛ የእግዚአብሔር መንፈስ ማደሪያ አድርጎ እንዲህ አድርጎ ነው ቤተ ክርስቲያንን የመሰረተው። ታጥበን ጸድተን ተሸልመን በዘላለም ሐሳቡ ተሞልተን ነው። ውሳኔ ወስኑ ወገኖች።
የጸና የሚቆም ለዘላለም ከእኛ ጋር የሚሆን የዚህን ዓለም ማታለል የዚህን ዓለም ከንቱ ነገር ሳይሆን የእግዚአብሔር ሕይወት ከሚያሳፍር ከዚህ ዓለም ሕይወት የእግዚአብሔር ሕይወት ከሚጠፋ ከዚህ ዓለም ሕይወት የእግዚአብሔር ሕይወት ከማይረባ ከዚህ ዓለም ሕይወት ይታደገናል። እንጸልይ።